ያልታሰበው ፍርድ። ሰላም ጤና ይስጥልን ውድ የብርቅ ሚዲያ ተከታታዮቻችን፣ ዛሬ በብርቅ ድንቅ ታሪክ ማህደራችን ባልፈጸመው ወንጀል እንግዲህ 47 ዓመታትን በእስር ያሳለፈን ሰው ታሪክ እናጋራችኋለን። አብራችሁን ቆዩ። አሜሪካዊው ኬቨን ስትሪክላንድ ባልፈጸመው ወንጀል ለ43 ዓመታት በእስር ያሳለፈ ሲሆን በዩናይትድ ስቴትስ ታሪክ ለረጅም ዓመታት ያለምንም ጥፋትና ወንጀል በግፍ ከታሰሩ ሰዎች መካከል አንዱ እንዲሆን አድርጎታል። ታሪኩ የሚጀምረው በ1978 ዓ.ም በካንሳስ ከተማ ሚዙሪ ግዛት ነው። በወቅቱ ወጣት የነበረው ኬቨን ስትሪክላንድ በደረሰው አሰቃቂ የ3 ሰዎች ግድያ ወንጀል ተጠርጥሮ ክሱ በዋነኝነት የተመሰረተው በጥቃቱ በሕይወት በተረፈችውና በኋላ ላይ ቃሏን በሰረዘች ምስክርነት ላይ ብቻ ነበር። ስትሪክላንድ ምንም እንኳን ንጹህ ቢሆንም እንደ አውሮፓውያን አቆጣጠር በ1979 ዓ.ም ገና በወጣትነትና በአፍላ ዕድሜው በ18 ዓመቱ በካንሳስ ከተማ ሚዙሪ ውስጥ በ3 እጥፍ ግድያ ወንጀል ተከሶ የዕድሜ ልክ እስራት ይፈረድበታል። በቦታው ላይ ከኬቨን ጋር እንደነበሩ ተፈርዶባቸው የነበሩት ሌሎች 2 ወንጀለኞች ሳይቀሩ ኬቨን በወንጀሉ እንዳልተሳተፈ ቢመሰክሩም ፍርድ ቤቱ ግን በ1979 ዓ.ም ጥፋተኛ ብሎ ፈረደበት። ፍርዱም የዕድሜ ልክ እስራት ነበር። የኬቨን ዓለም በቅጽበት ከሩቅ ዘመዶችና ከጓደኞቻቸው ጋር በሚደረግ የሳምንት መጨረሻ ጨዋታ ወደ እስር ቤት ቀዝቃዛ ግድግዳዎች ተለወጠ። 43 ዓመታት፣ ይህ ማለት ብዙ ነው። ትውልዶች ተነሱ። ቴክኖሎጂ ዓለምን ለወጠው። ሞባይል ስልኮች፣ ኢንተርኔት ወዘተና የኬቨን ቤተሰብና ጓደኞች በሕይወታቸው ውስጥ እየገፉ እሱ ግን በካቴና ታስሮ ቆየ። ኬቨን ስትሪክላንድ ወንጀሉ እንደፈጸመ ምስክርነት የተሰጠበት ሙሉ በሙሉ ማለት ይቻላል በአንዲት ሴት ምስክርነት ላይ ብቻ ነበር። በኋላ ላይ ወንጀሉን ፈጽሟል ብላ የመሰከረችው ሴት ራሷ ስትሪክላንድን እስር በመቃወምና ምስክር የሰጠችው ማንነቱ እንዲታወቅ ባልፈለገ ሰው ግፊት እንደተደረገባት ተናግራለች። ስትሪክላንድ ከወንጀሉ ጋር የሚያያይዘው ምንም አይነት ተጨባጭ ማስረጃ ባይኖርም ለ43 ዓመታት የይቅርታ ዕድል ሳይኖር ዕድሜ ልክ እስራት ተፈርዶበት ኖሯል። ይህ ሰው ለ43 ዓመታት በእስር ቤት እያለ ንጹህነቱን ለማረጋገጥ ብዙ ታግሏል። ተሟጋች ቡድኖች፣ ጋዜጠኞች እንዲሁም አቃቢ ሕጎችም ተሳትፈዋል። በኋላ የጥፋተኝነት ውሳኔው ስህተት መሆኑን አምነዋል። በእስር ቤት ዓመታት ውስጥ ኬቨን ንጹህነቱን ከመመስከር ፈጽሞ ወደኋላ አላለም። ሆኖም የፍትህ ስርዓቱ በግትርነት የእሱን ንጹህነት የሚያሳዩትን አዳዲስ ማስረጃዎችና ከሕይወት የተረፈችው ምስክር ቃሏን መሰረዝ ለረጅም ጊዜ ውድቅ ሲያደርግ ቆይቷል። በእስር ቤት ቆይታው ልብ ድካም አጋጥሞት መንቀሳቀስ እስከሚያቅተው ድረስ ህመሞች አዳከሙት። ለእርሱ እስር ቤት ውስጥ ያለ ያንዳንዱ ቀን ማለት በስህተት ተፈርዶበት ከተሰረቀበት ሕይወት የተወሰደ ሌላ ቀን ማለት ነበር። የለውጥ ነጥቦ የመጣው የጃክሰን ካውንቲ አቃቢ ሕግ ቢሮ ጉዳዩን በጥልቅ መመርመር ሲጀምር ነው። አቃቢ ሕጉ እንደ አውሮፓውያን አቆጣጠር በ2021 ኬቨን ስትሪክላንድ በእርግጥም በእውነታው ንጹህ ነው በማለት ጉዳዩን ለፍርድ ቤት አቀረበ። ምንም እንኳን የክልሉ ጠቅላይ አቃቢ ሕግ ቢሮ ይህንን ተቃውሞ ቢገልጽም የህሊናቸው ድምጽ የሚሰማው ብዙ ሰዎች፣ የንጹሃን ጉዳዮች ላይ የሚሰሩ ፕሮጀክቶችና የህግ ባለሙያዎች ለኬቨን ሲቆሙ ቆይተዋል። በመጨረሻም እንደ አውሮፓውያን አቆጣጠር ኖቬምበር 23 ቀን 2021 ዓ.ም ዳኛ ጄምስ ዌልስ የስትሪክላንድ ፍርድ በመሻር ንጹህ መሆኑን የሚያሳዩ ግልጽና አሳማኝ ማስረጃዎች መኖራቸውን በመግለጽ በስህተት ለ43 ዓመታት ታስሮ እንደነበር በመግለጽ ስትሪክላንድ ከእስር ነጻ ወጥቷል። ከእስር በኋላ ያለው ህይወት። ኬቨን ስትሪክላንድ በ62 ዓመቱ በዊልቸር ላይ ሆኖ የእስር ቤቱን በር ሲያልፍ የ43 ዓመታት መከራ በእፎይታና ግራ መጋባት ስሜት ተተካ። እሱ የወጣበት ዓለም በሞባይል ስልኮች፣ በኢንተርኔትና ፈጣን ለውጦች የተሞላው ዓለም ለእርሱ ሙሉ በሙሉ አዲስ ነበር። ስማርት ስልክ ተጠቅሞ አያውቅም። ኢንተርኔት አይቶም አያውቅም ነበር። ብዙ ነገር መስራት የሚችልበት ወጣትነትና የአዋቂነት ዕድሜ ህይወቱን አጥቷል። ሚዙሪ ግዛት በዲኤንኤ ማስረጃ በንጹህነታቸው ለተፈቱ ሰዎች ብቻ ካሳ ስለሚከፍል ኬቨን ለጠፉት 43 ዓመታት የካሳ ክፍያ እንኳን አላገኘም። ሆኖም የመላው አሜሪካ ህዝብ በሰጠው ድጋፍ አማካኝነት ከ1 ሚሊዮን በላይ በጎ ፈቃደኞች የገንዘብ እርዳታ ተሰብስቦለታል። ይህ ገንዘብ በንጽህናና የተሰረቀበትን ህይወት ከባዶ እንዲጀምር የመጀመሪያውን ድጋፍ ሰጠው። ኬቨን ስትሪክላንድ ታሪክ በፍትህ ስርዓቱ ላይ ያለውን ስህተትና የሰው መንፈስ ጥንካሬን የሚያሳይ ነው። ምንም እንኳን የተሰረቀበት ጊዜ ሊመለስ ባይችልም በስተመጨረሻ ፍትህ ማግኘቱ ግን ተስፋን የሚሰጥ ትልቅ እርምጃ ነው። ያለምንም ጥፋት ወንጀል ፈጽመሃል ተብሎ ከ4 አስርት ዓመታት በላይ በግፍ የታሰረና በጣም ልብ የሚሰብር ታሪክ ያለው ሰው ነው። ከዚያን ጊዜ ጀምሮ በሱ ምክንያት በመላ ዩናይትድ ስቴትስ የተሳሳቱ የጥፋተኝነት ህጎችና
የማካካሻ ህጎች ማሻሻያን በተመለከተ ከፍተኛ ጩኸትና ተቃውሞ አስነስቷል። ውድ አድማጭ ተመልካቾቻችን ለዛሬ ያስንላችሁ ይህንን ይመስል ነበረ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ሰላም ቆዩ።